የምታስታውስ ከሆነ በፊት እየመጣ ግንባር እንዲህ ፀጉር ራስከስታሽን ስትቀበይ መድኃኒት ሂድ አንተ ማታምን ሂድ ሌባ ድግምታም እያልኩ አባረርህ ነበር። ታስታውሳለህ? እየወጣሁ ወዲያው ራሴን ታጥበው ነበር። በዚህ ልክ ደረጃ ግን ማለት ነው ቆሻሻ ሰው ሆነህ አገኛለሁ ብዬ አስቤ አላውቅም። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ውድ ተመልካቾቼ እንግዲህ እስኪ ይህን ወንድማችንን የሚለውን የማሰማችሁ ይሆናል ማለት ነው። ይሄ ወንድማችን እንግዲህ እያለ ያለው በራሴ ጓደኛ፣ በራሴው ዘመድ፣ በራሴው ወንድም ተደርጎብኛል ሲህር። ከዛ ከጓደኛዬ ሚስት ላይ ሲህር አሰርተው ከባሏ ጋር አፋቷል የሚለው እንግዲህ የወንድሙን አይብ በአደባባይ አውጥቶ የሚናገር ሰውዬ ነው። ይሄ ሰውዬ እንግዲህ ትክክለኛ ነው ወይንስ ዝም ብሎ ለቪዲዮ ነው የሚለውን እንግዲህ በአንድ በጋራ የምንመለከት ይሆናል። በጣም ያሳዝናል፣ በጣምም ያስገርማል። እኔ በጣም ነው የደነገኩት። ባይዘወይ እንደዚህ አይነት ነገር በጣም ነው የሚያስደነግጠኝና ሲህር የሚባል ነገር በጣም ነው የሚያስደነግጠው ለሁላችንም ማለት ነው። ይሄ ሰውዬ እንግዲህ እያለ ያለው በአንድ እየበላን በአንድ እየጠጣን ፀጉሬ ላይ ያስነካኝ ነበር። እንደገና ደግሞ በጓደኛ ሚስትም ላይ አድርጎባት ከባሏ ጋር አለያይቷታል፣ እኔንም እንደው አስቀርቶኛል ምናምን ነው የሚለውና ይሄ እንግዲህ ትክክለኛ ነው ለማለትም በጣም ከባድ ነው። ነገር ግን በጣም ያስደነግጣል። በእውነቱ ትክክለኛ ከሆነ ይሄ ነገር እውነተኛ ታሪክ ከሆነ በጣም ነው የሚያስጠላው ማለት ነው። አሁን ላይ ሁሉም ሰው እየታመመ ያለው ብዙ ነገሮች እየደረሱበት ያለው ምናምን ከራሱ ጓደኛና ከቅርብ አብሮት ከሚኖር ሰው ነውና እንደዚህ አይነት መከራና ስቃይ ከሩቅ አይመጣም። ብዙ ጊዜ ከጎናችን ያለ ሰው ነው እንደዚህ የሚያጠቃንና ውድ ተመልካቾች እንግዲህ ሰውየውን እስከ መጨረሻው ድረስ ተመልክታችሁ ከዛ በኋላ የተረዳችሁትን ልክ እንደኔ ተምታቶባችሁም የቀራችሁ በኮሜንት እንገናኝ፣ በኮሜንት አሳውቁኝ ማለት ነው። ውድ ተመልካቾቼ እናንተንም እንግዲህ በያላችሁበት ሰላም አላህ ያድርጋችሁ፣ ቤተሰቦቻችሁን አላህ ይጠብቅላችሁ። እናንተንም እንግዲህ በውጭ ሀገር የምትኖሩ በሙሉ አላማችሁ ተሳክቶ ቤተሰቦቻችሁን በሰላም የምታገኙ አላህ ያድርጋችሁ። እንግዲህ ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ የሚያላደረጋችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉት ማለት ነው። እንግዲህ ልጅየው እስከ መጨረሻው የሚለውን ሙሉ ልጋብዛችሁ ማለት ነው። በደንብ አድርጋችሁ አዳምጡት። ሰውየው የደረሰበት ስቃይና መከራ በጣም ከባድ ነው። እንግዲህ ውሸቱን ይሁን እውነቱንም ይሁን አላሁ አዕለም። በዚህ መልኩ ስለ ጓደኛው ስለሰራው ዘመር ተብዬው ስላደረሰበት ጉዳት እና መከራ እንዲሁም ከጓደኛው ሚስት ላይ የተደረገውን ነገር ሙሉ እየተናገረ ነው ያለው። አብራችሁ ተከታተሉ። እሺ የቻሪ ጓደኛዬ የሚስት ያክስት ልጅ የምትባል ጥንብ ዑመር መሐመድ ወላሂ በጣም ብዙ ሰው አጋጥሞኛል፣ ብዙ መጥፎ ሰው አጋጥሞኛል። ግን እንዳንተ አረመኔ ቆሻሻና እባባ ይቻላል የሴራ ስር ለስር መሄድ በጣም ከባቢ ባስክ ከሰይጣን ይባስክ ሰይጣንና የምታስታውስ ከሆነ በፊት እየመጣ ግንባር እንዲህ ፀጉር ራስከስታሽን ስትቀበይ መድኃኒት ሂድ አንተ ማታምን ሂድ ሌባ ድግምታም እያልኩ አባረርህ ነበር። ታስታውሳለህ? እየወጣሁ ወዲያው ራሴን ታጥበው ነበር። በዚህ ልክ ደረጃ ግን ማለት ነው ቆሻሻ ሰው ሆነህ አገኛለሁ ብዬ አስቤ አላውቅም። አሁን ግን ማንነትህን ስትፈትሽ ሁሉ የይመር አበበን ሚስት ያፋታህትም አንተ ነህ። ሙሚና ሙሉ ንብረት ከይመር አበበ ሲከዳ ይመር አበበ ሲከዱት ሱቁ ላይ ያለ ንብረት እንትን ሲል ሂሳብ ሊሰራ ሲል ወደ አንተ ሱቅ ነው ያሽተው የነበረ። ዛሴ ማስመክያም ወደ አንተ ሱቅ ነው ያሽተው የነበረ። ቆሻሻነት እኮ አዲስ አበባ እንዳለው ምን ነበር ስለኝ በቀን 16 ጊዜ ደውልሃል፣ 10 ጊዜ ደውልሃል፣ 8 ጊዜ ደውልሃል በየቀኑ። ምን አዲስ ነገር አለ? ለከን ፍቹ ብለህ አስገድደህ እንትን ብለሃል። በሴክስ የሚደረገውን ሴክስ መድኃኒት ተጠቅመህባታል።
በሚጠጣ ሰጣታል፣ በሚቀባ ሰጣታል። የመጀመሪያ ቀን አንተና መክያ ሴክስ ጀምሩ የእንትና ሰርግ ቀን ነበር አስታውስ። የሰርግ ቀን ነበር ጀምራችሁት። የዛ ሰርግ ቀን የተቀረጽከው ቪዲዮ አለኝ እጄ ላይ ወላሂ ብዬም ነገር ወላሂ ወላሂ እኔ መክያ በአቅሏ እንዳልሆነ ትዳሯን እያፈረሰችው ያለ ምንም ጸብ ያለ ምንም ምክንያት ጤነኛ ያለችም ያልኩ ነበር። ዘመዶቿም ደግሞ ጥንቦች ስለሆኑ ሊረዱኝ አልቻሉም። ግን አንተ ባርክባት ብዳ አድርገሃታል። ባረክባት መድኃኒት ትብድናለች። ማን ዘንድ ዳህ አስጠንቁለህ እኮ ከእሷ ጋር ሴክስ ካረግ ሀብታም ትሆናለህ እንደተባልክም ሁሉም ደርሼበታለሁ። ከየትኛው ጠንቋይ ሄደህ ማን እንዳለህ ከነ ጠንቋይህን በአካል አግኝቼዋለሁ። ማድረግ ያለብኝም አድርጌያለሁ። ያንተን ጠንቋይ ማለት ነው። እዚህ ማነው ከጎጃም ከዳንግላ ወደዚህ ያለውን ጠንቋይ ግን ታውቀዋለህ። ወደ ታች ወደ እንትን ያለውን ጠንቋይህን ታውቀዋለህ። እና በሚጠጣ ሰጣት። እኔ ደግሞ ጭንጓራ ህመም ነው ብዬ 3 ዓመት እሷን በየሐኪም ቤቱ ይዤ ስንከራተት ለካም ባንተ ፍቅር ልቧ እየፋዘዘ ነው። እሷን ሁሌ ጭቅጭቅ ስታመጣ ምን እላት ነበር? የሚያስገድድ ሰው ካለ እባክሽ ንገሪኝ ማንነቱን ላስቆመውላት ነበር። በአንተ ምክንያት አንድ ቀን ህይወቷ ሊያልፍ ድረስ እስከሚል ድረስ በአፍንጫዋ 2 ሳፋ ደም እስከምትተፋ ድረስ መትቻታለሁ። ለአንተ አንድ ነገር ደብቅልሃለሁ ብላ ሳታስበው ወጣች። ይህን ያህል ግን ቆሻሻነት ግን አስቤውም አልጠብቄውም አላየው። የእጅን ዋጋ ታገኛለህ። እናትህ እንኳን ልጅሽን አሳርፊው ይሄ ነገር ያስፈስደው ስላት የኔርጂ ያደርገው ማለት አያደርገውም ካልሽ እንማላ ሁለታችንም እንቀርበሳት እኛንም ለም ዘረር ጥበን የማኑ ዘረ ደረቁ የእጅን ታገኛለህ። ስቃይ ውስጥ ማገኘ ልጅ የገቡበት ስቀቀን ውስጥ አንተ በህይወት እየኖርክ እንድትሰቀቀ እንድታብድ ግን አደርጋለሁ። በህይወት እየኖርክ ሞቴን እያልክ ዱዓ እንደምታደርግ አደርጋለሁ። ሱመ ወላሂ ብዬ ነው የምነግርህ። በአንተ ምክንያት ብዙ ሰዎች ትዳር ተበላሽቷል። የብዙ ሰዎች ህይወት ተበላሽቷል። ሚስትህን የማትፈልግበት ሚስትህን አዛ የምታደርግበት ሚስትህን ያን ያህል ቦታ የማትሰጥበት ትልቁ የእሷ ኮከብ ከአንተ ጋር ግጥም አይደለም ስለተባልክ ልጆች ስለወለደችልህ እንጂ መፍታትም እንደምትፈልግ እንደማትፈልጋትም አውቃለሁ። ለካ ሚስጥሩ የእሷ ኮከብ ከአንተ ጋር ግጥም አይደለችም ስለተባለች ነው። የአጎታሞች ልጆች አይደብርህም? ግን ህሊና አለህ አንተ ሰው ነህ። ሙሉ ቪዲዮውን ፖስተዋለሁ። አሁን መክያ ጋር ያለህን ከእንትና ጋር ማነው ሞሚና ከይመር አበበ ሚስት ጋር ያለህን የይመር አበበ ንረት በሙሉ ወደ አንተ እንደዞረ ይታወቃል። መረጃው ደርሶኛል። የአካውንት ብሯ እንኳን ወደ አንተ እንዳዞረች የይመር አበበ ሚስት ከይመር አበበ ብር የለም ብላ ለመክዳት ይመር አበበን ባዶ ለማስቀረት ፋይል አለ እጅጋ